ከእግዚአብሔር ዘንድ ፈውስን መቀበል ከፈለጋችሁ በሽተኛ መሆን አለባችሁ። ከእግዚአብሔር ዘንድ ምህረትን መቀበል ከፈለጋችሁ ኃጢአተኛ መሆን አለባችሁ። ከእግዚአብሔር ዘንድ ሞገስ መቀበል ከፈለጋችሁ ሀፍረት በሆነ ህይወት ውስጥ መመላለስ፣ ሞገስ አልባ በሆነ ህይወት ውስጥ መመላለስ አለባችሁ። የአባቶቻችሁ ቤቶች የረሷችሁ፣ ዘመዶቻችሁ፣ ወንድሞቻችሁ የረሷችሁ ካለ አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር ከሚሰጣችሁ ነገር በተቃራኒ ውስጥ መሆናችሁን እርግጠኛ ሁኑ። እግዚአብሔር ባለጠጋ እናንተን ከማድረጉ በፊት ድሃ መሆን አለባችሁ። ሜምፊቦስቴ እግዚአብሔር በዳዊት ፊት ሞገስ ሲሰጠው የአያቱ መሬት ነው የተመለሰለት። እግዚአብሔር ሲክሰው የአያቱን ጀምሮ ነው ምን ያለለት የመለሰለት። ኢየሩሳሌም ውስጥ የተቀመጠ ሰው ስለሱ እንዲያስብ አደረገ። የሚያስበው ሎዶባር እዛ ችግር እዛ የድህነት ስፍራ ላይ ስለተቀመጠ ስለ ሜምፊቦስቴ ይህንን ሰውዬ እንዴት ልረዳው እችላለሁ ብሎ እያሰበ ነው። እግዚአብሔር የእናንተን ህይወት ዛሬ ለመቀየር ሲፈልግ የሚያደርገው ነገር አንድ ነው። ኢየሩሳሌም ያለን አንድ ባለጸጋ ሰው ይህንን ሰውዬ እንዴት ነው ምረዳው ብሎ እንዲያስብ ያደርገዋል። ብዙ ጊዜ ከእግዚአብሔር ዘንድ አንድ ነገር መቀበል ስትፈልጉ ምን እንደሚያስፈልጋችሁ ነገር ከእግዚአብሔር ዘንድ ፈውስን መቀበል ከፈለጋችሁ በሽተኛ መሆን አለባችሁ። አሎ ከእግዚአብሔር ዘንድ ፈውስን መቀበል የምታስቡ ከሆነ መታመም አለባችሁ፣ በሽተኛ መሆን አለባችሁ። በሽተኛ የሆነ ሰው ብቻ ነው ፈውስን የሚቀበል። ጤነኛ ነኝ ብሎ የሚያስብ ሰው አይቀበልም። ከእግዚአብሔር ዘንድ ምህረትን መቀበል ከፈለጋችሁ ኃጢአተኛ መሆን አለባችሁ። ኃጢአተኛ የሆነ ሰው ብቻ ነው ምህረት መቀበል ያለበት። ከእግዚአብሔር ዘንድ ሞገስ መቀበል ከፈለጋችሁ ሀፍረት በሆነ ህይወት ውስጥ መመላለስ፣ ሞገስ አልባ በሆነ ህይወት ውስጥ መመላለስ አለባችሁ። እና እግዚአብሔር ሙሉ እስራኤልን አየና እንደዚህ ሰውዬ ሞገስ አልባ የሆነ ሰው የለም፣ ሰው ለዚህ ሰውዬ ሞገስ መስጠት አለብኝ አለ። ለምን? የአባቱ ባሪያ ጭምር የረሳው ሰው ነው። ቤተ መንግስት ምግብ ያቀርብለት የነበረ ሰው የረሳው ሰው ነው። በብዙ የተረሳችሁ ሰዎች ካላችሁ ሞገስ የሚያስፈልጋቸው ሰዎች ሞገስ የሌላቸው ሰዎች ናቸው። በብዙ የተገፋችሁ፣ በብዙ የተረሳችሁ፣ የአባቶቻችሁ ቤቶች የረሷችሁ፣ ዘመዶቻችሁ፣ ወንድሞቻችሁ የረሳችሁ ካለ አንድ ነገር ልነግራችሁ ፈልጋለሁ። የሜምፊቦስቴ አምላክ አለ። እናንተን የሚረዳ፣ እናንተን የሚያግዝ፣ የእናንተን ህይወት የሚቀይር፣ የእናንተን ህይወት ወደ ክብር የሚያሻግር የእናንተን ህይወት የሚቀይር የእናንተን ህይወት የሚቀይር የሜምፊቦስቴ አምላክ በሉ። በኔ ህይወት ላይ ፈልግሃል፣ በኔ ህይወት ላይ ፈልግሃል፣ በኔ ህይወት ላይ ፈልግሃል። ሀፍረቴን ወደ ክብር ቀይረው። ለዛ ነው ሁሉ ጊዜ ከእግዚአብሔር ዘንድ እርዳታ ፈልጋችሁ ስትመጡ እግዚአብሔር ከሚሰጣችሁ ነገር በተቃራኒ ውስጥ መሆናችሁን እርግጠኛ ሁኑ። እግዚአብሔር ባለጠጋ እናንተን ከማድረጉ በፊት ድሃ መሆን አለባችሁ። እግዚአብሔር ባለጠጋ የሚያደርገው ድሃ የነበረን ሰው ነው። የሚፈውሰው የታመመን ሰው ነው። ምሕረት የሚያደርግለት ምሕረት የማይባል አይነት ሰው ነው። ሞገስ የሚሰጠው ሰው ደግሞ ሞገስ አልባ ህይወትን የተለማመደ ሰው ነው። ሜምፊቦስቴ በ5 ዓመት ሽባነትን፣ በ5 ዓመት ድህነትን የተለማመደ ሰው። ከልጅነታችሁ ጀምሮ በብዙ አይነት ድህነት ውስጥ የኖራችሁ ሰዎች ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። አሜን። ዛሬ እናንተ ቀን ነው። እናንተ ቀን አሜን። ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። ዛሬ እናንተ ቀን ነው። ያና ሁሉ ጊዜ ሞገስ የሚፈስበት ስፍራ ላይ የሚከናወን ሰዎች የማይገባቸውና የማይረዱት አንድ ነገር ልንገራችሁ። ሁሉ ጊዜ ሞገስ ያለበት ስፍራ ላይ እግዚአብሔር የሰዎችን ህይወት ሲቀይር ምን እንደሚያደርግ እንገራችሁ። ሜምፊቦስቴ እግዚአብሔር በዳዊት ፊት ሞገስ ሲሰጠው ሜምፊቦስቴ ምንድን ነው የሆነለት? የአያቱ መሬት ነው የተመለሰለት። የምን? እግዚአብሔር ሲክሰው የአያቱን ጀምሮ ነው ምን ያለለት የመለሰለት አያቱን። እግዚአብሔር እስራኤላውያንን የዘጸአትን መጽሐፍ ስታነቡ እንደዚህ ያላቸው፣ እስራኤላውያንን እግዚአብሔር ሞገስ ሲያፈስ ምንድን ነው ያላቸው? ሂዳችሁ ግብፃውያንን ምን ጠይቁ ነው ያላቸው? ወርቅ አይደለ? ምን ካፈሰሰ በኋላ ወርቅ። ከዛስ ወርቁን ይዘው ምን አሉ? ወጡ። ወርቁ የምን ክፍያ ይመስላችኋል? ወርቁ እኮ የ440 ዓመት ወይም የ430 ዓመት የአያቶቻቸው ደሞዝ እኮ ነው። ሞገስ ያለበት ስፍራ ላይ እግዚአብሔር የዘራችሁ የሆነን ነገር ነው የሚያስለቅቅላችሁ። አሜን 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 አሜን። ወርቁ አንድ ግብፃዊ ልስጥ ብሎ የሰጠው አይደለም፣ ደሞዝ ነው። ከአያቶቻቸው ጀምሮ አባት አያት
እግዚአብሔር ሜምፊቦስቴን ሞገስ ሲሰጠው ያደረገው ምንድነው? የአያቱን መሬት ነው ያስመለሰለት። የአያቱን ዛሬ ለእናንተ መጸልየው አንድ ነው። የዚህ የሜምፊቦስቴ አምላክ የዘሮቻችሁን በረከት ያስበላችኋል። አሜን። የተያዘ የቤተሰቦቻችሁን በረከት በሙሉ ያስለቀቅላችሁ። በረም ስሙኝ። መጽሐፍ ቅዱስ እንደዚህ ይላል። ከጥቂት ደቂቃዎች በፊት ዳዊት ሲያስጠራው ሎዶባር የሚባል ከተማ ነበር። ከሎዶባር አስጠራው። ቤተ መንግስት ገባ። ለማንኛውም ና አብረን እየተመገብን እናወራለን አለው። ማዕድ ቀረበ። ንጉስ ጋር አብሮ መብላት ጀመረ። ሰውየው በቃ ወሬን ጨርሼ ሎዶባር መለሳለሁ፣ ወደ በፊት ላይፍ ይመለሳለሁ እያለ ነው። ከዛች ምሽት በኋላ ይላል እስከሚሞትበት ቀን ድረስ ከዛ ማዕድ ተነስቶ ያውቃል። ከዚህ ፕሮግራም በኋላ ሞገስ ይፈሳል። ወደ ነበራችሁበት ከተማ፣ ወደ ነበራችሁበት ላይፍ አትመለሱም፣ አትመለሱም፣ አትመለሱም። አሜን አሜን። ተናገሩ። አልመለስም በሉ። አልመለስም፣ አልመለስም፣ ወደ ነበርኩበት አልመለስም፣ ወደ ድህነት ወደ ጨለማ አልመለስም፣ አልመለስም በሉ። አልመለስም፣ 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 ወደ ድህነት ተናገሩ። አልመለስም፣ አልመለስም፣ ወደ ሽባነት አልመለስም፣ አልመለስም። ጂሰስ ነው። በረም ስሙ። የብዙ ሰዎች ትልቁ ችግር ምን እንደሆነ ልንገራችሁ። የብዙ ሰዎች ጌታ ኢየሱስ አንድን ሰው አገኘውና ፈወሰው፣ ነፃ ወጣው፣ ብዙ ተአምራት አደረገለት። ኢየሱስ ከፈወሰው በኋላ ሰውየውን ወደደው እና እንደዚህ አለ፣ ተከተለኝ አለው። ተከተለኝ ሲለው እንዳልታውቃላችሁ ቤት ልሂድና ተሰናብቼ ልምጣ አለው። ቤት ከሄድ ካለው እንዳትመለስ አለው። ቤት ከሄድክ ምን እንዳትመለስ እዛው ሁን አለው። አንዳንድ ሰዎች ማዕዳ ጋር አስቀምጣቸው ሰውየው አንዴ ልብሴን ይዘውልኝ ይምጡ፣ ልብሴን ይዤ ልምጣ ምናምን አላል። እዛው ነው የቀረው። እዛው ሞግዚቷን ላስጠራት አላለም። እዛው ነው የቀረው። ዛሬ ሞገስ በህይወታችሁ ላይ ይፈሳል። አሜን። ወደ ነበራችሁበት የችግር የድህነት ህይወት አትመለሱም። አሜን። አትመለሱም፣ 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 አትመለሱም። ቁጭ በሉ። እግዚአብሔር የሜምፊቦስቴን ህይወት ለመቀየር ምንድን ነው ያደረገው? የዚህን ሰውዬ ህይወት በሞገስ ለመቀየር ምንድን ነው ያደረገው? ያደረገው ነገር አንድ ነው። ሰውየው ሎዶባር ነው። ኢየሩሳሌም ውስጥ የተቀመጠ ሰው ስለሱ እንዲያስብ አደረገ። ኢየሩሳሌም ውስጥ የተቀመጠ አንድ ሰው አለ የሚያስበው ሎዶባር፣ እዛ ችግር፣ እዛ የድህነት ስፍራ ላይ ስለተቀመጠ ስለ ሜምፊቦስቴ ይህንን ሰውዬ እንዴት ልረዳው እችላለሁ ብሎ እያሰበ ነው። እግዚአብሔር የእናንተን ህይወት ዛሬ ለመቀየር ሲፈልግ የሚያደርገው ነገር አንድ ነው። እናንተ ሎዶባር ውስጥ ናችሁ። ኢየሩሳሌም ያለን አንድ ባለጸጋ ሰው ይህንን ሰውዬ እንዴት ነው የምረዳው ብሎ እንዲያስብ ያደርገዋል። ይችን ሴት እንዴት ነው ማግዛት ብሎ እንዲያስብ ያደርገዋል። ይሄን ሰውዬ እንዴት ነው ማግዘው? ለማንኛውም ጥሩትና ምን እንደሚፈልግ እስኪ ያውራ ብለው የሆነ ሰው እንዲያስባቸው ያደርጋል። የሆነ ሰው ቁጭ በሉ እና ሰውየው ህይወት የተቀየረው እግዚአብሔር ሞገስ አፈሰሰ። አንድ ቤተ መንግስት ውስጥ ያለ ሰው እሱን እንዲያስበው ሆነ። ቤተ መንግስት ውስጥ ወክ ሲያደርግ የቀረ ዮናታን ልጅ አለ ወይ ይላል። ቤተ መንግስት ውስጥ ሲተኛ የሚያስበው ስለ ዮናታን ልጅ ነው። አይቶት አያውቅም። የሚያስበው ግን ስለሱ ነው። የሚያወራው ስለሱ ነው። የሚጠይቀው ስለሱ ነው። ሂዱ እስኪ ዮናታን የቀረ ልጅ አለ ወይ? ከሳኦል ዞርስ መካከል የቀረ ቸርነት እንዳረግለት እኮ ነው ያለው። መልካም ነገር እንዳረግለት። ከዚህ ፕሮግራም በኋላ የሆኑ ነገስታቶች፣ የሆኑ ገዢዎች፣ የሆኑ መሪዎች፣ የሆኑ የከፍታን ስፍራ የተቆጣጠሩ ሰዎች ስለ እናንተ ማሰብ ይጀምራሉ። አሜን። በምን በኩል አንተ ማገዝ ያለብኝ? በምን በኩል አንቺን ማገዝ ያለብኝ? በምን በኩል አንተ መርዳት ያለብኝ? አሜን። የሜምፊቦስቴ አምላክ አሜን። ሰዎች ስለ እናንተ እንዲያስቡ የሚያስገድድ አምላክ፣ የሚያስገድድ አምላክ፣ የሚያስገድድ አምላክ ብራካ ቶንዶሮ ቦሳቴ አሜን። የሚያስገድድ አምላክ፣ የሚያስገድድ አምላክ። ስልካችሁን ያዙት። ሰዎች እናንተን ፈልገው እንዲደውሉ የሚያስገድድ አምላክ። አሜን። የእናንተን ስልክ እንዲፈልጉ የሚያስገድድ አምላክ። አሜን። የት ናቸው ብለው የሚያስገድድ አምላክ። አሜን። 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 አሜን።
አሜን አሜን የሚያስገድድ አምላክ የሚያስገድድ አምላክ አሜን 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 የሚያስገድድ አምላክ የሚያስገድድ አምላክ አሜን 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 የሚያስገድድ አምላክ አሜን የሜምፊቦስቴ አምላክ አሜን ዛሬ ዳዊት ሜምፊቦስቴን ያስጠራበት ቀን አለ አይደል ሜምፊቦስቴ እንደሚጠራ ሳያቅ ነው የመጣው ዛሬ ንጉስ ሊጠራኝ ይችላል ብሎ አስቦ አይደለም የዛን ቀን የመጣው ድንገት ነው ከቤቱ ተፈልገ ግባ ተባለ ገባ ቤተ መንግስት ተጠራ ፈልጎት አይደለም በሱ ፕሮግራም አይደለም የተጠራው ዛሬ ወደዚህ ፕሮግራም አንዳንዶቻችሁ በራሳችሁ ፕሮግራም አልመጣችሁም ተጠርታችሁ ነው የመጣችሁት አብ ወደዚህ ፕሮግራም ስቧችሁ ነው የመጣችሁት አሜን የመጣችሁት ለአንድ ምክንያት ቸርነት ሊያረጋግላችሁ አሜን እግዚአብሔር አምላኬ ቸርነት ሊያረጋግላችሁ አሜን ቸርነት ሊያረጋግላችሁ አሜን ተጠርታችሁ ነው ፈልጋችሁ ተገዳችሁ ተጠርታችሁ ነው የመጣችሁት ዛሬ በህይወታችሁ ላይ አንድ ነገር ይሆናል አሜን የሜምፊቦስቴ አምላክ አሜን ሰዎች እንዲያስቧችሁ ያስገድድላችሁ አሜን አሜን ሰዎች እንዲያስቧችሁ አሜን ስለእናንተ እንዲጨነቁ አሜን ያስገድድላችኋል አሜን 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 ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።